ኮንጎ ይሄን ይመስላል። ናይል ኮንጎ አየን። ቀጥሎ የኒጀር ወንዝ የኒጀር ወንዝ አንደኛ በጣም ትልቁ ዌስት አፍሪካ ውስጥ ያለ በጣም ትልቁ ወንዝ ነው ወይም ቤዚን ነው። ያው ወንዝ ተፋሰስ ነው። የአፍሪካ ሶስተኛው ረጅም አንደኛ ናይል ነው። ሁለተኛው ናይል ከዓለምም አንደኛ ነው። ሁለተኛው ኮንጎ ነው አይተናል። በቮሊዩምም በቁመትም ኮንጎ ሁለተኛ ነው። ኒጀር በቁመት ሶስተኛ ነው። ኦኬ ወደ 4200 ኪሎ ሜትር አካባቢ እዚህ ቤኑ ሪቨር ከናይጄሪያ የሚፈልቅ ነው። ትሪቢዩተሪ ነው። ኦኬ ትልቁ ትሪቢዩተሪ የኒጀር ወንዝ is the ቤኑ ሪቨር ራይዝስ ኢን ጊኒ ከጊኒ ነው የሚነሳው። ስሮት ደ ሳህል ይፈሳል። ስሮት ደ ሳህል ሲባል በሳህል ሪጅን ብለን አይተናል። ከሰሜን አፍሪካ ዝቅ ብሎ ያለ ቦታ ማለት ነው። ሳህል ሪጅን እዛ እሱን ሁሉ አጠጥቶ የት ነው የሚገባው? አገን አትላንቲክ ልክ ሴም ዊዝ ኮንጎ ሪቨር ማለት ነው። ከዛ ግን መግቢያው ቦታ ይችላል። ኦኬ ናይጄሪያ ላይ ነው የሚገባው። ኒጀር ሪቨር ስለሚባል በኒጀር በኩል የሚያልፍ ሊመስላችሁ ይችላል። አዎ ያልፋል። ግን ኒጀር ውሃ ወደ አትላንቲክ ፍጥነት የሚገባው በማውዙ እዚህ ጋር ነው። this is the mouth of the river bed ነው ማለት ነው። ልክ የኢትዮጵያው የት ነው? የኢትዮጵያው ከኪፕ ሴንግ የኢትዮጵያው ናይል ላይ እንደሚወጣው በዚህ በኩል አድርጎ ቻድ አለ፣ በዚህ በኩል ሱዳን አለች፣ ግብጽ ላይ በኩል ሲወጣ እንደሚወጣው ወደ ሜዲትራኒያን እንደሚወጣው በዚህ በኩል ደግሞ አድርጎ ይሄ እንደዚህ ያለ በዚህ በኩል አድርጎ ኮንጎ ሪቨር እንደሚወጣው ኒጀር በናይጄሪያ በኩል አድርጎ ይወጣል። ኦኬ ሚዞን ቦታ ይሄ ነው። በሰማያዊ የምታዩት ቦታ ነው። ኦኬ እያንዳንዳቸው ትናንሽዬ ወንዞች ናቸው። እሱ ሁላ ተደማምሮ ነው ትልቅ ሪቨር ነው። ተፋሰስ ማለት እሱ ነው። ኦኬ ሁላ ፍሰት አንድ ላይ ሆነ ማለት ነው። ኮንቨርጅ ማድረግ ነው አይደለም? ውሃ ከዝናብም መሬት ላይ ካለው ሰርፌስ ላይ ካለው ውሃ ሁላ ተደምሮ ሄዶ እሱ ነው አንድ ቦታ ኮንቨርጅ ማድረጉን ነው ድሬኔጅ ሲስተም የምንለው ወይም ድሬኔጅ ቤዚን የምንለው ያልነው ይሄ ነው። ከዚህ ሁላ መጥቶ ምናምን እዚህ ይገባል። ኦኬ the major tributary በዚህ ጋር ብለናል። ቤኑ ሪቨር ነው ማለት ነው ከናይጄሪያ። ኦኬ ትልቁ ጥቅሙ ምንድነው? ኢኮኖሚ ላይ ፊሽንግ ነው። በጣም በአሳ ምርት የታወቀ ሪቨር ነው በኒጀር ሪቨር። እዚህ ጋር ግን ያጋጠመ ያለው ችግር ምንድነው? ነዳጅ ብዙ ጊዜ ከውሃ ቦታዎች ላይ ውሃ ካለበት አካባቢ ላይ ነዳጅ የሚኖር ከሆነ እሱ ነዳጅ በምናወጣበት ሂደት አካባቢ ላይ ያለው የውሃ ቦዲም የውሃ ሰርፌስ የውሃ አካልም ይበከላል እና በዛ ምክንያት ብዙ አሳዎችም በዚህ ምክንያት የተጎዱ ነው፣ በነዳጅ ማውጣት ምክንያት ማለት ነው። ግን አብዛኛው ቦታው በፊሽንግ በአሳ ማስገር የታወቀ ቦታ ነው። ኢሪጌሽን ላይም እንደዚሁ መስኖ ማለት ነው። ሩዝ ምንድነው ጥጥ እንደዚህ ያመርታሉ። ብዙ ጊዜ ደግሞ ጥጥ ነው የሚመረተው። ብዙ ጊዜ አፍሪካ ውስጥ ወደዚህ የተካሄደው እንዴት ነው? አውሮፓውያን ከቀኝ ግዛት በኋላ ሀገራቸው ማምረት ያልቻሉትን ነገር ሀገራቸው አየር በሀገራቸው የሰው ኃይል ማምረት ያልቻሉትን ነገር አፍሪካ መጥተው በአፍሪካ አየር፣ በአፍሪካ ውሃ፣ በአፍሪካ መሬት፣ በአፍሪካ ሰው ያመርታሉ። በአብዛኛው የሚሰሩ ነገሮች የተጀመሩት በቀኝ ግዛት ጊዜ ነው። ስለዚህ እዚህ በርካሽ የተመረተ ሀገራቸው ወስደው በፈለጉት ዋጋ ይሸጡት ነበር። ጥጥ ንግድ በባይዘይ ቀኝ ግዛት ላይ አንድ ከነበሩት ትልቅ የደሩ ገበያዎች መሃል አንድ ትልቁ የጥጥ ንግድ ነው። አፍሪካ ውስጥ ይታረሳል፣ አፍሪካ ውስጥ ይዘራል፣ አፍሪካ ውስጥ ኤቭሪቲንግ ከዛ ይሸጣል ወደ አውሮፓ ሄዶ ማለት ነው። በጣም በርካሽ ስለሆነ እዚህ የሚመረተው ሲሸጡት በጣም ያተርፋቸዋል። ኤኒዌይ ኮተን፣ ሹገር ኬን እነዚህ ነገሮች ኒጀር ሪቨር ላይ ባለ ኢሪጌሽን ይመረታሉ። ሃይድሮኤሌክትሪሲቲ ወይም ከውሃ ኃይል ኤሌክትሪክ ኃይልን በማመንጨት ጉዳይ ካይንጂ ዳም ናይጄሪያ ውስጥ ያለ ነው። ትልቅ ዳም ነው። ኦኬ ወንዙ የሚመጣው ወደ አትላንቲክ የሚገባው በናይጄሪያ በኩል ስለሆነ ብዙ ውሃ አለ ማለት ነው። ኦኬ ብዙ ውሃ ያለው ቦታ ነው ምቹ የሚሆነው። ሁሉ ጊዜ ብዙ ውሃ ካለ ነው ኤሌክትሪሲቲ ለማምረት ለማመንጨት ምቹ የሚሆነው። ብዙ ውሃ ነው። ሪቨሩ ደግሞ የሚወጣው በናይጄሪያ በኩል አድርጎ ውስጥ ነው የሁላ ውሃ ተከማችቶ የት ነው የሚመጣው? ናይጄሪያ። ሶ ኢት ኢዝ ኢዚ ፎር them ማለት ነው። ካይንጂ ዳም ካይንጂን ግድብ ሰርቷል። ናቪጌሽን 3/4 የሚሆነው ሌንግዙ ምቹ ነው ካለው ርዝመት 3/4 የሚሆነው እንትኑ ለኮሜርሻል ሺፒንግ ሁሉ በተለይ ከማርች እስከ ጁን ባለው በጣም ምቹ ነው። ውሃው በጣም ሰፊ ስለሆነ ውሃው በሰፊ ሁኔታ መገኘት ስለሚችል ኢቨን ኮሜርሻል ሺፒንጎች ስላልቅ የንግድ መርከቦችም ሁሉ እዚህ አካባቢ ላይ መንቀሳቀስ ይችላሉ። እሱ ማለት እንዴት ነው? ከዚህ ከአትላንቲክ አካባቢ የሚንቀሳቀሱ መርከቦች ኮሜርሻል መርከቦች መግባት ይችላሉ ማለት ነው። ዜጋ ብቻ ድንበር ላይ ሳይሆን በተወሰነ መልኩ ወደ ውስጥም ጭምር መግባት ይችላሉ ማለት ነው። ኮሜርሻል መርከቦች ትላልቅ መርከቦች ናቸው እነዚህ። ኦኬ ታዲያ ያለ ምንድነው? ሲስተም ዛምቤዚ ሪቨር። ሶ ዛምቤዚ ሪቨር ብዙ ዜድ የበዛው
ሪቨር ነው ስናየው በኋላ ላይ በዛምቢያና በዚምባብዌ መሀል ያለው ደግሞ ዛምቤዚ የት ነው የሚገኘው? ሳውዝ ኢስተርን አፍሪካ። as you can see here this is the ዛምቤዚ ቤዚን የሚባለው ማለት ነው። ኦኬ this is ዚምባብዌ ቹትና ዛምቢያ ቹትና ዚምባብዌ ቹትና ይሄ አካባቢ ነው ዛምቤዚ ሪቨር ቤዚን ተብሎ የሚጠራው ማለት ነው። ሳውዝ ኢስተርን አፍሪካ ደቡብ ምስራቅ አፍሪካ ውስጥ ያለ ነው። 3540 ኪሎ ሜትር የሚረዝም ማለት ነው። ኮንሲደረብል በጣም ትልቅ ነው። ሪቨር ሲስተም ኦኬ ሪቨር ቤዚን ካፉ እና ሉዋንጓ የሚባሉ ሁለት ትሪቢዩተሪዎች አሉት። አጌን እዚህ ጋር አሁን አይ ሆፕ ዩ አር ቴኪንግ ኖትስ። ይሄን ስታዳምጡ ጸጥላችሁ ከሆነ የምታዳምጡኝ ችግር የለም ይመቻችሁ። ግን ማድረግ ያለባችሁ ምንድነው እየጻፋችሁ ኦኬ እየጻፋችሁ ማዳመጥ ያለባችሁ። ብዙ ዲቴይሎች አሉት። ዋና ኮንሰፕቱን ድሬኔጅ ቤዚን ምንድነው የሚለው በዚህ ሰዓት አይ ቲንክ ገብቷቸዋል። ግን በጠይቃችሁ የኒጀር ሪቨር ትሪቢዩተሪ ማን ነው ብል ሞስት ላይክሊ ታስታውሱት። ኦኬ ኖት እየያዛችሁ ከሆነ ግን አንደኛ ኖቱን በኋላ ስለምታዩት ብቻ ሳይሆን ለራሳችሁም ስለጻፋችሁት ብቻ አእምሯችሁ ውስጥ ሪቴንድ ይሆናል። ኦኬ ባታዩት ራሱ ኖቱን ከጻፋችሁት አእምሯችሁ ውስጥ የመቅረት ነገሩ ከፍ ያለ ነው። ይሄን ቪዲዮ ብቻ አይደለም ሌሎች ቪዲዮዎች የቀለም አካዳሚ ቪዲዮዎችን ስታዩ ኖት እየያዛችሁ ኦኬ ወረቀት እስክሪብቶ አጠገባችሁ ይኖር ኖት እየያዛችሁ እንደዚህ አይነት ዲቴይሎችን በኋላ ላይ ሲምፕሊ ሪፈር ማድረግ እንድትችሉ ማለት ነው። ዋና ኮንሰፕቱን ትልቁን ኮንሰፕት አንደርስታንድ ታደርጉታላችሁ። ችግር የለውም ግልጽ ነው፣ ቀላል ነው፣ ማስረዳት የሚቻል ነገር ነው። እነዚህ ዲቴይሎች ግን ከባድ ስለሆኑ ኖት ኦኬ። ኪ ፊቸሩ ትልቁ ፊቸሩ ዋተርፎል ኦኬ የፏፏቴ በተለይ ቪክቶሪያ ፎልስ ይሄ በጣም የታወቀ ነው። ቪክቶሪያ ፎልስ እዚህ አካባቢ ያለ ነው። በጣም የታወቀ ፊቸሩ የታወቀ ምንድነው ባህር ይታይ አይን ውስጥ የሚገባ አይነገብ የሆነ ትልቅ ኤሌመንቱ ነው የዛምቤዚ ሪቨር ቤዚን ማለት ነው። የሚገባው የት ነው? ኢንዲያን ኦሽን ስሩ ዘ ዋይት ዴልታ። ኢንዲያን ኦሽን በኩል ያለው 9ኛ ክፍል ላይ ተነው ነበር። ይሄ ነው ኢንዲያን ኦሽን ኦኬ። በዚህ በኩል ነው የሚወጣው። this is አትላንቲክ ኦሽን ላይ ደግሞ ሜዲትራኒያን አለን ማለት ነው። ኦኬ በዛውም የተወሰነው ነገር ሪካፕ እያደረጋችሁ ነው። በዚህ አትላንቲክ ነው፣ በዚህ ኢንዲያን ኦሽን ነው የሚለው። ኢንዲያን ኦሽን ይገባል ዋይት ዴልታ የምንለው ኦኬ የሚያርፍበትን ቦታ ነው። እንደዚህ አድርጎ ይሄን ቦታ ነው ዴልታ የምንለው። ዴልታ ማለት ነው። ካሪባዳ የሚባላቸው የት ነው ያለው? ቬዲ በዛው ያልኩትኝ ይሄን በዛምቢያ እና በዚምባብዌ መሀል ያለ ግድብ ነው። ዛምቤዚ ሪቨር ላይ የተሰራ ግድቡ ስም ግን ዛሪባ ቢሆን ጥሩ ነው። ካሪባ ነው ኦኬ። ካሪባ ሪቨር አንድ ዜድ ቀነሰልን ቢያንስ። ሃይድሮኤሌክትሪሲቲ በጣም ትልቅ ጥቅሙ ሃይድሮኤሌክትሪሲቲ ላይ ነው፣ ወይም ከውሃን ተጠቅሞ ኤሌክትሪክ ማመንጨት ላይ ብዙ ስራ የተሰራበት ሪቨር ነው የዛምቤዚ ሪቨር ቪክቶሪያ ፎልስ ላይ በተለይ ማለት ነው። ናቪጌሽን ሊሚትድ ቢኮዝ ኦፍ ሳንድ ባርስ ኦኬ፣ ወይም የአሸዋ ደለል ኖሮ እሱ ስለሚከልለው ለጉዞ አይመችም። ራፒድስ እና ካታራክት እነዚህ እንደሚያውቋቸው ውሃ በፍጥነት ሲሄድ የሚማታ ባህሪ ስላለው እሱ ደግሞ ለጉዞ ምቹ ስላልሆነ ለናቪጌሽን ዛምቤዚ ሪቨር አንጠቀሙም። ግን ለሃይድሮኤሌክትሪሲቲ ፓወር በአብዛኛው ጥቅም ላይ የሚውለው ለሃይድሮ ኤሌክትሪሲቲ ፓወር ነው። ውሃን ተጠቅሞ ኤሌክትሪክን ማመንጨት ካሪባዳ ምሳሌያችን። ኦኬ ቀጥሎ ያለን ምንድን ነው? ኦሬንጅ ሪቨር ከቫል ጋር አንድ ትልቁ ትሪቢዩተሪ ነው። አንዳንዴ እንደ ወንዝም ለብቻው ያዩታል፣ አንዳንዴ ደግሞ ልክ እንደ ለኦሬንጅ ገባር አድርገውም ኮንሲደር ያደርጉታል። ብቻ ከቫል ሪቨር ጋር አንድ ላይ ተደምሮ ወደ 2100 ኪሎ ሜትር አካባቢ ርዝመት ያለው ነው። በጣም ረጅም ነው 2100 ኪሎ ሜትር ማለት ኦኬ የአፍሪካ አንደኛው ሁለተኛው ወይ ሶስተኛው አይደለም፣ ግን በጣም ረጅም ነው። ስቲል 2000 ኪሎ ሜትር በጣም ብዙ ነው። በጣም ደቡብ አፍሪካ ውስጥ ከሆነ ደግሞ በጣም ሎንግስት ሪቨር ነው፣ ረጅሙ ሪቨር ነው ደቡብ አፍሪካ ውስጥ። የት ነው የሚነሳው? from the highlands of the west to the east። እዚህ ጋር ደቡብ አፍሪካ አቅራቢያ from the highlands of the west to the east የሚሄድ ነው። this system ማለት ነው። ኦኬ ቫል የሚባለው ይሄ ነው። ቫል ዳምም አለ፣ የቫል ግድብም አለ ማለት ነው። ኦኬ ናቪጌሽን ኢምፖሲብል። ብዙ የአፍሪካ ወንዞች እንደዚህ ናቸው። ኦኬ መጽሐፋቸው ላይ አንድ ቦታ ላይ ይገልጸዋል። ብዙ የአፍሪካ ወንዞች ለናቪጌሽን ለጉዞ ምቹ አይደሉም። ምክንያቱም ትልቁ ችግራቸው አይባልም፣ ግን ሌላም ጥቅም ስለሚሰጡ ነው። ፏፏቴ ስላላቸው ውሃው በተለይ አፐር ኮርስ ላይ በጣም እየተማታ ስለሚሄድ ይሄ ሁላ ነገር ለጉዞ እንዳይመቹ ያደርጋቸዋል። የአብዛኞቹ ወንዞች ከኮንጎ ውጪ
እና ከኮንጎ ላይ 14000 ኪሎ ሜትር ናቪጋብል ያለ ብለን አይተናል። ከዛ ደግሞ መርከቦች መግባት ይችላሉ ብለን የኒጀር ወንዝ ላይ እሱን አይተናል። ከሱ ውጭ ያሉ ሌሎች ሪቨር ሲስተሞች ለጉዞ ብቻ አይደሉም። ውሃው በጣም የሚሄድበት መንገድ ምቹ ስላልሆነ በጣም ሰደንሊ አልቲቲዩድ የሚቀይር ከሆነ ከላይ እንዲሄድ የነበረ ውሃ ከ0 ሜትር በኋላ ታች የምታገኙት ከሆነ ቀይሯል ማለት ነው አይደለ? አልቲቲዩድ ሌቭል እሱ ቦታ ዋተርፎል ይባላል። እንደዚህ አይነት ነገር ካለ ደግሞ ለሳይት አሪፍ ነው፣ ለቱሪዝም አሪፍ ነው፣ ግን ለጉዞ ምቹ አይደል። ኦኬ ሶ ቻሌንጁ ምንድነው? እዚህ ጋር ኢኖርመስ አማውንት ኦፍ ሲልት ክሎግ። ሲልት ማለት ደለል ማለት ነው። ኦኬ ደለል ኢቭን ወንዝ ሲሰራ ግድብ ሲሰራም ኢቭን ምን ያደርገዋል? ደለል ይይዘዋል፣ ደለል ይሞላል። አሁን ሚሊኒየም ግድብ ሲሰራ ኢትዮጵያ ትልቁ ችግር ምንድነው? ሲታሰብበት የነበረው ማለት ነው ላይ ሪቨሮች ላይ ተፋሰሶቹ ላይ ዛፍ መትከል ያስፈልጋል የሚባለው አንድ ምንድነው? አፈሩን ቆንጥጦ ለመያዝ። አፈሩ በቀላሉ በውሃው የተሸራሸረ የሚሄድ ከሆነ እሱ ደለል ይፈጥርና ግድቡን ከታችኛው ክፍል ሊሞላው ይችላል። ኦኬ ደለል ደግሞ ለግድቡም ጤና፣ ለግድቡ እድሜም፣ ለግድቡ ፐርፎርማንስም ለተግባሩ ማለት ነው የሚፈለገውን ኃይል መጠን ማመንጨት እንዲችል አግዞ ደለል መኖሩ። ኦኬ ሶ እዚህ ጋር የኦሬንጅ ሪቨር ላይ ያለን ቤዝኑ ላይ ያለን ትልቁ ችግር ደለል መኖሩ ለጉዞ እንዳይመች ያደርገዋል። አንድ ደለል ካለ እንዴት ትሄዱበታላችሁ? ሁለተኛ ኢቭን የተሰሩ ግድቦችንም ጭምር ይሞላቸዋል ደለል። ኦኬ እጥላ ምንድነው? ቻድ ነው። ቻድ ሪቨር ይሄኛው ኢንተርናል ነው። ኦኬ ኢንተርናል ነው ወይም አይወጣም፣ ከአፍሪካ የማይወጣ ሪቨር ነው። በጣም ሻሎ ሪቨር ነው። 1.2 አማካይ ጥልቀቱ 1.2 ሜትር ነው። በጣም ዝቅተኛ ጥልቀት ነው ያለው። ሶ ትልቁ ወተር ቦዲው ምንድነው? ሌክ ቻድ ነው። ሌክ ቻድ ዲስ ኢዝ ቻድ ኦኬ ዲስ ኢዝ ሱዳን። ጋብላ ወደዛ በታች ያለችው ደግሞ ኢትዮጵያ ነች። ወደ ዌስት ብቻ ሲሆን ወደ ሳውዝ ዌስት፣ ወደ ኢስት ብቻ ሲሆን ወደ ሳውዝ ኢስት ኢትዮጵያ ነች። ሶ ቻድ ቦታው እንደታቆት ነው። ሶ ጎረቤቷ ሱዳን ነች። ሶ እዚህ ጋር ነው ያለው ዲስ ኢዝ ዘ ቻድ ሪቨር ኦኬ። ሶ ቤዚኑም እዚህ አካባቢ ያለው ነው ማለት ነው። ትንሽዬ ነው ዘ ስሞለስት ኦኬ። ኢንላንድ የምንለው ከአፍሪካ ስለማይወጣ ነው። ኢትስ ዘ ላርጀስት ኢንላንድ ከአፍሪካ የማይወጣ ግን ትልቁ ማለት ነው። ከሌሎቹ ጋር ከነጻጸር ነው በጣም ጥቂት ነው። በጣም ትንሽ ነው ሳይዙ። ሴሚ አሪድ አካባቢዎች ላይ ወይም ከፊል በረሃማ ሳይሆን ከፊል ቆላማ በሆኑ የሳህል ቀጠናዎች ላይ የሚገኝ ቦታ ነው። ዲስ ሳህል ቀጠና ቀደም ብያቸዋለሁ። አልጄሪያ፣ ቱኒዚያ ምናምን ካሉበት፣ ሊቢያ ቀጥሎ ካሉበት ይሄ አካባቢ ነው ሳህል የሚባለው ኦኬ። ሰፋ አድርጎ ማለት ነው። ሱዳንንም ይጨምራል። ሶ ይሄ ቦታ ነው። ኤርትራንም በተወሰነ መልኩ ይይዛታል። ይሄ ቦታ ምን ይባላል? ሳህል። ሶ እሱን አካባቢዎች ላይ ያለ ሴሚ አሪድ ምንድነው በተወሰነ መልኩ ቆላማ የሆኑ ቦታዎችን የሚያጠጣ ሪቨር ነው ማለት ነው። የሚያጠጣ ሪቨር ቤዚን ነው ከፊል ቆላማ ቦታዎችን። ሶ ሌክ ሳይዙ ሲዝናሊ ከፍ ዝቅ ይላል። ምክንያቱም ምንድነው ኢቫፖሬሽን ትነት ስላለ አንድ ሰሞን ላይ ውሃው በጣም ከፍ ያለ ነው፣ አንድ ሰሞን ላይ ውሃው ዝቅ ያለ ነው። ኦኬ ሶ ከፍ ዝቅ የሚያበዛ የድሬኔጅ ቤዚን ነው። ኢንተርናል ድሬኔጅ ቤዚን ወይም ኢንላንድ ድሬኔጅ ቤዚን። ሶ ትሪቢዩተሪዎቹ እነማን ናቸው? ኮማዱጉሩ፣ ዮቤ፣ ላንጋኔ እና ቻሪ የሚባሉ ትሪቢዩተሪዎች አሉት። መጽሐፋችን ላይ 3 ትሪቢዩተሪ ነው የሚለው አይደል? 3 ትሪቢዩተሪ ያለው ይልና ግን የሚጽፋቸው 4 ትሪቢዩተሪዎች ናቸው። እነዚህ ናቸው ትሪቢዩተሪዎች። እሺ ሶ የአፍሪካን ሪቨር ቤዚኖች ነው ያየነው አይደል? አጠቃላይ ሶ ቻድ ቤዚን ላይ ያላቸው ስናይ ምን እያለ ነበር? ኢኮኖሚክ እንትናቸውን ኢኮኖሚክ ይዟቸውን ነበር ስናይ ነበር። አንድ ስለ እንትኑ ስለ ቤዚኑ አጠቃላይ የት ነው ያለው፣ ምንድነው የሚሰራው፣ የት ነው የሚገባው ምናምን የሚለው ከዛ አንድ ኢኮኖሚክ ዩዜጅ ቻድ ቤዚን ላይ ያለው ኢኮኖሚክ ዩዜጅ ፊሺንግ አሳ ማስገር ያገለግላል። ከዛ በመቀጠል ሰብሲስተንስ አግሪካልቸር ይሄ ማለት ከእጅ ወዳፍ የሆነ ዝናብ ጠብቆ ብቻ ከወንዙ ውሃ በሚገኝ ውሃ ብቻ የሚሰራ አግሪካልቸር ወይም የግብርና ስራ ማለት ነው። ሶ ፊሺንግ አለ፣ አግሪካልቸር አለ። ናቪጌሽን ላይ ብዙም ጥቅም ላይ አይውልም፣ ግን በተወሰነ መልኩ ኢንተርሚተንት ቦት ምን ማለት ነው? በተወሰነ ቦታዎች ላይ ውሃ ከፍ ባለ ጊዜ ከዚህ ቦታ እዚህ ቦታ ለመሻገር ሲያስፈልግ ኢንተርሚተንት የሆነ ናቪጌሽን ዌይ ሆኖ ያገለግላል። ቻድ ቤዚን። ሶ ይሄ ኢኮኖሚክ ዩዞቹን እያየን ነው። ፎረስት ዲክላይን፣ ኤክስፕሎሲቭ ካተል ፖፑሌሽን እዚህ ጋር በተለይ አግሪካልቸር ስላልን በተለይ ሰብሲስተንስ አግሪካልቸር ስላልን ኦኬ ከእጅ ወዳፍ የሆነ እዛው በዛው የሆነ አግሪካልቸር ስላለ ይሄ ምንን ይፈጥራል? ፖፑሌሽን ግሮዝ አለ። ፖፑሌሽን ደግሞ ህዝቡ ብቻ ሳይሆን የሚያድገው ህዝቡ አብሮ ሲያድግ ምን ያድጋል? የእንስሳት መጠን ካትሎች ኦኬ የቀንድ ከብቶች እነዚህ ነገሮች ያድጋሉ። እሱ አደገ ማለት ውሃ እጥረት ያጋጥማል። እሱ ቻሌንጅ ነው። አንዱ ቻሌንጅ እሱ ነው ማለት ነው። የቻድ ቤዚን ቻሌንጁ
በአጠቃላይ ይሄ ይመስላል። ቻድ አካባቢ ያለ ነው። ሴም ሜሪድ አካባቢዎችን ያጠጣል። ቻሌንጆቹ ደግሞ ኢኮኖሚክ ይዞቹ ፊሽንግ ሰብሲስተንስ አግሪካልቸር ላይ ያገለግላል። ናቪጌሽን ላይ ብዙም አይደለም፣ ከተወሰነ ኢንተርሚተንት ኮ ኢንተርሚተንት ማለት ወጣ ገባ ማለት ነው። አንድ ያለ አንድ የለም አይነት እንደዛ ማለት ነው። ቻሌንጆቹ ደግሞ የፎረስት ዲክላይን ማድረጉ እና የኤክስፕሎሲቭ የሆነ የካትል ፖፑሌሽን ግሮዝ በጣም 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 ቶሎ የተተኮሰ የህዝብ ቁጥር የቀንድ ከብት ህዝብ ቁጥር እድገት ማለት ነው። ሪቨሮቻችንን የአፍሪካ ሪቨር ቤዚኖቻችንን አየን። በጣም ሰፊ የሆነ ቫስት ሪቨር እንዳላት ኮንክሉድ ባናረጉ ራሱ መገመት ትችላላችሁ አይደል? እስካሁን ባየ ነው በጣም ረጃጅም የሆኑ አሁን የኒጀር ሪቨርን ስታዩት የኒጀር ሪቨር ቤዚን እንዴት ነው ብዙ ትናንሽ ብዙ ወንዞች አሉት። አፍሪካ በጣም የውሃ ሪሶርስ ምንም የቸገራት አይደለችም። ናይል ኤንድ ኮንጎ በጣም ታዋቂዎች ናቸው ዓለም ላይ። ኦኬ ኮንጎ ሪቨር ትልቅ ሪቨር ነው፣ ከዓለም ሁለተኛ ነው በብዛት በቮሊዩሙ ማለት ነው። ሰከንድ ላርጀስት ናይል ደግሞ በሎንገስት ሪቨር በጣም ረጅሙ ሪቨር ኢኮኖሚካሊም በጣም ሲግኒፊካንት የሆነ ሪቨር ነው። ኢሪጌሽን ላይ እንጠቀማቸዋለን። ናቪጌሽን ላይ በተወሰነ መልኩ አንዳንዶቹ በሲልት እና በበለል ማለት ነው። ሲልት እና በዋተርፎል ወይም በፏፏቴ ምክንያት በካታራክት ወይም ራፒዶች ውሃው በጣም በፍጥነት በሚሄዱ ምክንያት የማይመች መንገድ በመኖሩ ምክንያት አብዛኞቹ ሪቨሮች የአፍሪካ በተለይ አፐር ኮርሳቸው ላይ ናቪገብል አይደሉም ወይም ለጉዞ አይመቹም አብዛኞቹ አፍሪካ ሪቨሮች። ቻድ ሪቨር ቤዝን ደግሞ ላርጀስት ኢንላንድ ወይም ከአህጉሩ የማይወጣ እዚሁ ያለ በላርጀስት ሪቨር ቤዝን የምንለው ማለት ነው ቻድ ሪቨር ቤዝን ነው ማለት ነው። ቀጣይ ላይ ስንገናኝ 3.3 ሜን ታይፕስ ኦፍ ሶይል ኤንድ ሚነራል ሪሶርስስ ኢን አፍሪካ ብለን ነው የምናየው። አፈርና ሚነራል አፍሪካ ውስጥ ያሉትን አሁን ያየነው ምንድነው ተፋሰሶችን አይደል ወንዞችን ያየነው። ቀጣይ በዚህ እንገናኝ ይሆናል። አይ ሆፕ ግልጽ ሆነላችሁ። ጥያቄ ካላችሁ ኮሜንት ላይ እንደማንኛውም ማስቀመጥ ትችላላችሁ። ምን ጨምር ምን ቀነስ የሚል አስተያየትም ካላችሁ አገኝ እባካችሁ ታች ላይ ማስቀመጥ ትችላላችሁ። ቀጣይ 3.3 ይዤ መልሼ ያገኛችኋለሁ። ቴክ ኬር